መርሐባ። በዛሬው የአረበኛ ትምህርታችን አረቦች ዘንድ ሁል ጊዜ የሚጠቅሙና የሚያገለግሉ እናንተም ብታውቋቸው በጣም የሚጠቅሟችሁን ተቃራኒ እንድ ቃላቶች በግልጽ ማብራሪያና ባሌ በመጠቀም በቀላሉ አስተምራችኋለሁ። የአረበኛ ትምህርቶችን ለመከታተል ዩቲዩብ ቻናሉን ሰብስክራይብ አድርጉ። ከቢር ሰጊር፣ ሰጊር፣ ከቢር ሰጊር። ከቢር ማለት ትልቅ ማለት ነው። ከቢር ሰጊር ማለት ትንሽ ማለት ነው። ሰጊር ስለዚህ የትልቅ ተቃራኒ ትንሽ ነው። ትልቅ ማለት ከቢር ማለት ነው። ትንሽ ማለት ሰጊር ማለት ነው። ለምሳሌ አልበይት ከቢር ወልመክተብ ሰጊር። አልበይት ከቢር ወልመክተብ ሰጊር። አልበይት ከቢር ማለት ቤቱ ትልቅ ነው ማለት ነው። ወልመክተብ ሰጊር ቢሮ ደግሞ ትንሽ ነው። ስለዚህ ቤቱ ትልቅ ነው፣ ቢሮው ደግሞ ትንሽ ነው ለማለት አልበይት ከቢር ወልመክተብ ሰጊር ማለት ትችላላችሁ። ጀዲድ ቀዲም፣ ጀዲድ ቀዲም። ጀዲድ ማለት አዲስ ማለት ነው። ቀዲም ማለት አሮጌ ማለት ነው። ለምሳሌ ኢሽተረይቱ ሃቲፈን ጀዲደን ወቢዕቱል ቀዲም። ኢሽተረይቱ ሃቲፉን ጀዲደን ወቢዕቱል ቀዲም። ኢሽተረይቱ ሃቲፉን ጀዲድ ማለት አዲስ ስልክ ገዛሁ፣ ወቢዕቱል ቀዲም አሮጌውን ደግሞ ሸጥኩ ማለት ነው። ስለዚህ አዲስ ስልክ ገዛሁ፣ አሮጌውን ደግሞ ሸጥኩ ለማለት ኢሽተረይቱ ሃቲፉን ጀዲደን ወቢዕቱል ቀዲም ማለት ትችላላችሁ ማለት። ጀዲድ ማለት አዲስ ነው፣ ቀዲም ማለት አሮጌ ማለት። ሐር ባሪድ፣ ሐር ባሪድ። ሐር ማለት ሞቃት ማለት ነው። ሐር ባሪድ ማለት ደግሞ ቀዝቃዛ ማለት። አልጀው ሐር ፊ ሰይፍ ወባሪድ ፊ ሸታ ማለት ትችላላችሁ። አየሩ በበጋ ሞቃት ነው፣ በክረምት ደግሞ ቀዝቃዛ ነው ማለት ነው። አልጀው ማለት አየሩ ማለት ነው። ሐር ሞቃት ነው። ፊ ሰይፍ በበጋ፣ ወባሪድ ቀዝቃዛ ነው፣ ፊ ሸታ በክረምት። አየሩ በበጋ ሞቃት ነው፣ በክረምት ደግሞ ቀዝቃዛ ነው። አልጀው ሐር ፊ ሰይፍ ወባሪድ ፊ ሸታ ማለት ትችላላችሁ። ቀሪብ ባዒድ። ቀሪብ ማለት ቅርብ ማለት ነው። ባዒድ ማለት ሩቅ ማለት ነው። በይቲ ቀሪብ ሚን ሁና ወልመንዚል አልአኸር ባዒድ። በይቲ ቀሪብ ሚን ሁና ወልመንዚል አልአኸር ባዒድ። በይቲ ቀሪብ ሚን ሁና ወልመንዚል አልአኸር ባዒድ። ቤቴ ከዚህ ቅርብ ነው፣ ሌላኛው ቤቴ ግን ሩቅ ነው። በይቲ ቀሪብ ሚን ሁና ወልመንዚል አልአኸር ባዒድ። ጠዊል ቀሲር፣ ጠዊል ቀሲር። ጠዊል ማለት ረጅም ማለት ነው። ቀሲር ማለት ደግሞ አጭር ማለት ነው። ለምሳሌ አኺ ጠዊል ወሰዲቂ ቀሲር። አኺ ጠዊል ወሰዲቂ ቀሲር። ወንድሜ ረጅም ነው፣ አኺ ጠዊል። ጓደኛዬ ደግሞ አጭር ነው፣ ወሰዲቂ ቀሲር ማለት ትችላላችሁ ማለት ነው። ከፊር ቀሊል፣ ከፊር ቀሊል። ከፊር ማለት ብዙ ማለት ነው። ቀሊል ማለት ደግሞ ትንሽ ማለት ነው። ለምሳሌ አከልቱ ጣዓመን ከሲራ ወሸረብቱ ማአን ቀሊላ። አከልቱ ጣዓመን ከሲራ ወሸረብቱ ማአን ቀሊላ። ብዙ ምግብ በላሁ፣ አከልቱ ጣዓመን ከሲራ ጥቂት ውሃ ጠጣሁ፣ ወሸረብቱ ማአን ቀሊላ ማለት ትችላላችሁ ማለት ነው። ሰዒድ ሐዚን፣ ሰዒድ ሐዚን። ሰዒድ ማለት ደስተኛ ማለት ነው። ሐዚን ማለት የተከፋ ማለት ነው። የደበረው፣ የተከፋ፣ ያዘነ ማለት ነው። ለምሳሌ አነ ሰዒድ አልየውም ወለስቱ ሐዚነን። አነ ሰዒድ አልየውም ወለስቱ ሐዚነን። አነ ሰዒድ አልየውም ዛሬ ደስተኛ ነኝ አላዘንኩም ለማለት አነ ሰዒድ አልየውም ወለስቱ ሐዚነን ማለት ትችላላችሁ። ጀሚል ቀቢሕ፣ ጀሚል ቀቢሕ። ጀሚል ማለት ቆንጆ ማለት ነው። ጀሚል። ቀቢሕ ማለት ደግሞ አስቀያሚ፣ አስጠሊታ ማለት ነው። ለምሳሌ አልመንዘር ጀሚል ወልበይቱል ሙሕደም ቀቢሕ። አልመንዘር ጀሚል ወልበይቱል ሙሕደም ቀቢሕ። እይታው ቆንጆ ነው፣ የፈረሰው ቤት ግን አስቀያሚ ነው። ነዚፍ ወሲኽ፣ ነዚፍ ወሲኽ። ነዚፍ ማለት ንጹህ ማለት ነው። ነዚፍ። ወሲኽ ሲሆን ደግሞ ቆሻሻ ማለት ነው። ወሲኽ። ለምሳሌ አስወቡ
ነዚፍ ወሻሪዑ ወሲሕ። አስወቡ ነዚፍ ማለት ልብሱ ንጹህ ነው ማለት ነው። ወሻሪዑ ወሲኽ መንገዱ ግን ቆሻሻ ነው። ገኒይ ፈቂር፣ ገኒይ ፈቂር። ገኒይ ማለት ሀብታም ማለት ነው። ገኒይ ፈቂር ማለት ድሃ ማለት ነው። ፈቂር ለምሳሌ ሃዛ ረጁሉን ገኒይ ወዛሊከ ረጁሉን ፈቂር። ሃዛ ረጁሉን ገኒይ ወዛሊከ ረጁሉን ፈቂር። ሃዛ ረጁሉን ገኒይ ማለት ይህ ሀብታም ሰው ነው ማለት ነው። ወዛሊከ ረጁሉን ፈቂር ያኛው ደግሞ ድሃ ሰው ነው። ስለዚህ እያሳያችሁ ይህ ሰውየውን ይሄ ሀብታም ሰው ነው ያኛው ደግሞ ድሃ ሰው ነው ለማለት ሃዛ ረጁሉን ገኒይ ወዛሊከ ረጁሉን ፈቂር ማለት ትችላላችሁ ማለት ነው። ቀዊይ ደዒፍ፣ ቀዊይ ደዒፍ። ቀዊይ ማለት ጠንካራ ማለት ነው። ደዒፍ ማለት ደካማ ማለት ነው። ለምሳሌ አልአሰዱ ቀዊይ ወልአርነቡ ደዒፍ። አልአሰዱ ቀዊይ ወልአርነቡ ደዒፍ። አንበሳ ጠንካራ ነው፣ ጥንቸል ደግሞ ደካማ ነች ማለት ነው። አልአሰድ አንበሳ፣ ቀዊይ ጠንካራ ነው፣ ወልአርነቡ ጥንቸል ደግሞ ደዒፍ ደካማ ነች። ሰሪዕ በጢዕ፣ ሰሪዕ በጢዕ። ሰሪዕ ማለት ፈጣን ማለት ነው። በጢዕ ማለት ደግሞ ቀርፋፋ ማለት ነው። ለምሳሌ አልፈሕዱ ሰሪዕ ወልሱልሐፈቱ በጢዕ። አልፈሕዱ ሰሪዕ ወልሱልሐፈቱ በጢዕ። አልፈሕዱ ሰሪዕ ማለት ነብር ፈጣን ነው ማለት ነው። ወልሱልሐፈቱ በጢዕ ኤሊ ደግሞ ቀርፋፋ ነች ማለት ነው። ሳህል ሰዕብ፣ ሳህል ሰዕብ። ሳህል ማለት ቀላል ማለት ነው። ሰዕብ ማለት ደግሞ ከባድ ማለት ነው። ለምሳሌ አደርሱ ሰሕል ወልኢምቲሓኑ ሰዕብ። አደርሱ ሰሕል ወልኢምቲሓኑ ሰዕብ። አደርሱ ሰህል ማለት ትምህርቱ ቀላል ነው ማለት ነው። ወልኢምቲሓኑ ሰዕብ ፈተናው ግን ከባድ ነው። ትምህርቱ ቀላል ነው፣ ፈተናው ግን ከባድ ነው ለማለት አደርሱ ሰሕል ወልኢምቲሓኑ ሰዕብ ማለት ትችላላችሁ ማለት ነው። መፍቱሕ መግሉቅ፣ መፍቱሕ መግሉቅ። መፍቱሕ ማለት ክፍት ማለት ነው። መግሉቅ ማለት ደግሞ ዝግ ማለት ነው። ለምሳሌ አልባቡ መፍቱሕ ወናፊዘቱ መግሉቅ። አልባቡ መፍቱሕ ወናፊዘቱ መግሉቅ። አልባቡ መፍቱሕ ማለት በሩ ክፍት ነው ማለት ነው። ወናፊዘቱ መግሉቅ ማለት መስኮቱ ደግሞ ዝግ ነው ማለት ነው። ስለዚህ በሩ ክፍት ነው፣ መስኮቱ ደግሞ ዝግ ነው ለማለት አልባቡ መፍቱሕ ወነፊዘቱ መግሉቅ ማለት ትችላላችሁ ማለት ነው። አብየድ አስወድ፣ አብየድ አስወድ። አብየድ አስወድ ማለት ነጭ ጥቁር ማለት ነው። አብየድ ማለት ነጭ ማለት ነው። አስወድ ማለት ጥቁር ማለት ነው። ለምሳሌ አልወረቁ አብየድ ወለውኑ አስወድ። አልወረቁ አብየድ ወለውኑ አስወድ። ወረቀቱ ነጭ ነው፣ ከለሩ ደግሞ ጥቁር ነው ማለት ትችላላችሁ ማለት ነው። ነሃር ለይል፣ ነሃር ለይል። ነሃር ማለት ቀን ማለት ነው። ለይል ማለት ሌት ማለት ነው። ለምሳሌ አዕመሉ ፊ ነሃሪ ወአናሙ ፊ ለይል። አዕመሉ ፊ ነሃር ወአናሙ ፊ ለይል። አዕመሉ ፊ ነሃር ወአናሙ ፊ ለይል። በቀን እሰራለሁ፣ በሌሊት ደግሞ እተኛለሁ። አዕመሉ ፊ ነሃር በቀን እሰራለሁ፣ ወአናሙ ፊ ለይል በሌሊት ደግሞ እተኛለሁ ማለት ነው። ጀይድ ሰይዕ፣ ጀይድ ሰይዕ። ጀይድ ማለት ጥሩ ማለት ነው። ሰይዕ ማለት መጥፎ ማለት ነው። ለምሳሌ ሃዛ ዓመሉን ጀይድ ወሃዛ ዓመሉን ሰይዕ። ሃዛ ዓመሉን ጀይድ ወሃዛ ዓመሉን ሰይዕ። ሃዛ ዓመሉን ጀይድ ማለት ይህ ጥሩ ስራ ነው ማለት ነው። ወሃዛ ዓመሉን ሰይዕ ይህ ደግሞ መጥፎ ስራ ነው። ስለዚህ ይህ ጥሩ ስራ ነው፣ ይህ ደግሞ መጥፎ ስራ ነው ለማለት ሃዛ ዓመሉን ጀይድ ወሃዛ ዓመሉን ሰይዕ ማለት ትችላላችሁ ማለት ነው። የሚን የሳር፣ የሚን የሳር። የሚን ማለት ቀኝ ማለት ነው። የሳር ማለት ግራ ማለት ነው። ለምሳሌ ኢዝሀብ ኢለል የሚን ሱመ ኢለል የሳር። ኢዝሀብ ኢለል የሚን ሱመ ኢለል የሳር። ወደ ቀኝ ሂድ ከዚያም ወደ ግራ። ኢዝሀብ ኢለል የሚን ወደ ቀኝ ሂድ፣ ሱመ ከዚያም ኢለል የሳር ወደ ግራ። ዳኺል ኻሪጅ፣ ዳኺል ኻሪጅ። ዳኺል ማለት ውስጥ ማለት ነው። ኻሪጅ ማለት ውጭ ማለት ነው። ለምሳሌ
አልቂጡ ዳኺል አሱንዱቅ ወልከልቡ ኻሪጅ። አልቂጡ ዳኺል አሱንዱቅ ወልከልቡ ኻሪጅ። ድመቷ ሳጥኑ ውስጥ ነች፣ ውሻው ግን ውጭ ነው። አልቂጡ ዳኺል አሱንዱቅ ድመቷ ሳጥኑ ውስጥ ነች ማለት ነው። ወልከልቡ ኻሪጅ ውሻው ግን ውጭ ነው። ፈውቀ ተህተ ፈውቀ ተህተ ፈውቅ ማለት በላይ ማለት ነው። ተህት ማለት ደግሞ በታች ማለት ነው። ለምሳሌ አጣኢረቱ ፈውቀ ሰሓብ ወሰያረቱ ተሕት አውሮፕላኑ ከዳመና በላይ ነው፣ መኪናዋ ግን ከታች ነች ለማለት አጣኢረቱ ፈውቀ ሰሓብ ወሰያረቱ ተሕት ማለት ትችላላችሁ ማለት ነው። ሙድሒክ ሙብኪያ ሙድሒክ ሙብኪያ ሙድሒክ ማለት የሚያስቅ ማለት ነው። ኪያ ማለት ደግሞ የሚያስለቅስ ማለት ነው። ለምሳሌ አልፊልሙ ሙድሒክ ወልቂሰቱ ሙብኪያ። አልፊልሙ ሙድሒክ ወልቂሰቱ ሙብኪያ ማለት ፊልሙ የሚያስቅ ነው፣ ታሪኩ ግን የሚያስለቅስ ነው ማለት ትችላላችሁ ማለት ነው። ሰቂል ኸፊፍ ሰቂል ኸፊፍ ሰቂል ማለት ከባድ ማለት ነው። ቀሊል ማለት ደግሞ ቀላል ማለት ነው። ለምሳሌ አልሐጀሩ ሰቂል ወሪሽቱ ኸፊፍ አልሐጀሩ ሰቂል ወሪሽቱ ኸፊፍ ማለት ትችላላችሁ ማለት ነው። ድንጋዩ ከባድ ነው፣ ላባው ግን ቀላል ነው ማለት ትችላላችሁ ማለት ነው። ሙምተሊዕ ፋሪግ ሙምተሊዕ ፋሪግ ሙምተሊዕ ማለት ሙሉ ማለት ነው። ፋሪግ ማለት ባዶ ማለት ነው። ለምሳሌ አልኩቡ ሙምተሊዕ ወሰሕኑ ፋሪግ አልኩቡ ሙምተሊዕ ወሰሕኑ ፋሪግ ማለት ትችላላችሁ። ብርጭቆ ሙሉ ነው፣ ሳህኑ ግን ባዶ ነው ማለት ነው። ዋሲዕ ضይቅ ዋሲዕ ضይቅ ዋሲዕ ማለት ሰፊ ማለት ነው። ضይቅ ማለት ጠባብ ማለት ነው። ለምሳሌ አጠሪቁ ዋሲዕ ወዙቃቁ ضይቅ አጠሪቁ ዋሲዕ ወዙቃቁ ضይቅ አጠሪቁ ዋሲዕ ማለት መንገዱ ሰፊ ነው ማለት ነው። ዙቃቁ ضይቅ ማለት መተላለፊያው ግን ጠባብ ነው ማለት ነው። ስለዚህ መንገዱ ሰፊ ነው፣ መተላለፊያው ግን ጠባብ ነው ለማለት አጠሪቁ ዋሲዕ ወዙቃቁ ضይቅ ማለት ትችላላችሁ ማለት ነው። ሸርቅ ገርብ ሸርቅ ገርብ ሸርቅ ማለት በምስራቅ ማለት ነው። ገርብ ደግሞ በምዕራብ ማለት ነው። ለምሳሌ ኢትዮጵያ ፊ ሸርቅ አፍሪቂያ ወሊቢያ ፊል ገርብ ኢትዮጵያ ፊ ሸርቅ አፍሪቂያ ወሊቢያ ፊል ገርብ ኢትዮጵያ በምስራቅ አፍሪካ ነች፣ ሊቢያ ደግሞ በምዕራብ አፍሪካ ነች ለማለት ኢትዮጵያ ፊ ሸርቅ አፍሪቂያ ወሊቢያ ፊል ገርብ ማለት ትችላላችሁ ማለት ነው። ውድ ተመልካቾች የዛሬው የአረብኛ ትምህርታችን ይሄን ይመስል ነበር። ትምህርቱን እንደወደዳችሁትና እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ የአረብኛ ትምህርቶችን ይከታተሉ።